ሰላም ጤና ይስጥልኝ ተመልካቾቻችን። ዛሬ በአንድ ቤተሰብ ውስጥ ሀብት ወደ ሌላ ሰው እንዴት ሊተላለፍ ይችላል በሚለው ዙሪያ ላይ ከአንድ ሕግ ባለሙያ ከሆኑ ሰው ጋር ቆይታ እናደርጋለን። ሀብት ወደ ሌላ ሰው በውርስ እንዴት እንደሚተላለፍ ማንስ ነው ሀብት የሚወርሰው በሚለው ላይ ሙያዊ ሀሳብ ትምህርት እንዲሰጡን የጋበዝናቸው የአርባ ምንጭ ዙሪያ ወረዳ ፍርድ ቤት ፕሬዝዳንት ናቸው። ስለዚህ እናንተም በዚህ ዙሪያ ላይ ዛሬ እሳቸው በሚሰጡን ትምህርት ፕሮግራሙን ከመጀመሪያ እስከ መጨረሻ እንድትከታተሉ በጋሞ ቴሌቪዥን ስም እንጋብዛለን። በቅድሚያ ጥራችንን አክብረው ስለመጡ እጅግ አድርገን እናመሰግናለን። ዛሬ ያው በሕግ ዙሪያ ላይ በተለይም በውርስ ሕግ ዙሪያ ላይ ያሉትን ትምህርት ለመስጠት ጥራችንን አክብረው ስለመጡ እጅግ በጣም እናመሰግናለን። እኛም የሕግ ትምህርት ግንዛቤዎች በእናንተ ሚዲያ እንዲተላለፍ ጥሪ አድርጋችሁ ስለጋበዛችሁን በፍርድ ቤቱ ስም እጅግ አድርጌ አመሰግናለሁ። ወደ ርዕሰ ጉዳዩ ከመተላለፋችን በፊት እስቲ የራስዎን ስምና ኃላፊነቱን ለተመልካቾቻችን በጋልጹ። እሺ፣ ስሜ አድማሱ ዘገየ ይባላለሁ። የአርባ ምንጭ ዙሪያ ወረዳ ፍርድ ቤት ፕሬዝዳንት ነኝ። እንግዲህ ዛሬ በመነጋገሪያ ርዕሳችን መሰረት ከአንድ ሰው ወደ ሌላ ሰው ሀብት እንዴት ነው መተላለፍ የሚችለው ወይም ደግሞ የውርስ ሕጉ ምን ይላል፣ ወራሽስ መሆን የሚችለው ማን ነው? እስቲ በዚህ ዙሪያ ላይ ለተመልካቾቻችን ያሉትን እውቀት እንዲያካፍሉልን እንጠይቃለን። እሺ፣ መልካም። የመረጣችሁት ርዕስ እንደ ፍርድ ቤትም ሆነ እንደ አካባቢ በሀገር አቀፍ ደረጃ በፍርድ ቤት ላይ በሰፊው የሚታዩ ጉዳዮች ናቸው። ከዚህ አንጻር ውርስን በተመለከተ እንዴት ሊተላለፍ ይችላል ወደ ወራሾቹ፣ አውራሹስ ማን ነው፣ ወራሹስ ማን ነው፣ እንዴት ነው ሊተላለፍ የሚችለው የሚለው ጉዳይ በተመለከተ በቅድሚያ ውርስ የሚባለው ነገር ምንድን ነው ወደሚለው ነገር ያስገባናል። ውርስ ማለት ምን ማለት ነው የሚለውን በተመለከተ የኢትዮጵያ የፍትሐ ብሔር ሕግ አንቀጽ 826 ላይ በግልጽ ያስቀመጠው ነገር የለም። ነገር ግን በብላክ ሎው ዲክሽነሪ የሚባሉ ላይ በዝርዝር ዲፋይን አድርጎ አስቀምጦታል። ይህም ማለት አንድ ሟች የራሱን ንብረት ትቶ በሚሄድበት ጊዜ ለሟቾች የሚያስተላልፈው መብት፣ ግዴታ እንዲሁም ንብረትና የመሳሰሉ ነገሮችን እንደሆነ ያስቀምጥልናል ማለት ነው። ሟች ወደ ወራሾቹ የሚተላለፍ ንብረት ብቻ ሳይሆን ግዴታ መብትም ጭምር ያዘለ ነገር መሆኑን እንመለከታለን። ስለዚህ ውርስ ማለት በጥቅሉ ይህን የመሰለ ነገር ነው። ስለዚህ ወራሾች ውስጥ ደግሞ እነማን ናቸው የሚለውን በተመለከተ ወራሾችን በተመለከተ አውራሹ በኑዛዜ የሚያስቀምጠው አለ፣ ያለ ኑዛዜም ደግሞ የተቀመጡ አሉ ማለት ነው። ስለዚህ ውርስ በባህሪ ሁለት አይነት ነው። ሁለት አይነት ውርስ አለ። አንደኛው በኑዛዜ የሚደረግ የውርስ ስርዓት የሚባል አለ። ይህ በእንግሊዝኛው ቴስቴት ሳክሴሽን የምንለው ነው። ሁለተኛው ደግሞ ኢንቴስቴት ሳክሴሽን ወይም ያለ ኑዛዜ የሚደረግ የውርስ ስርዓት የሚባል ነገር አለ። በኑዛዜ የሚደረግ የውርስ ስርዓትን በተመለከተ ወራሾቹ እንደማን ናቸው የሚለውን የሚያስቀምጠው አውራሹ ራሱ ማን ነው ሊወርስ የሚችለው? ማን ንብረት ይህንን ላካፍል፣ ይህ ንብረት ለማን ላካፍል ይችላለሁ፣ ምን ያክሉስ ለማን ላካፍል የሚለውን አውራሹ በኑዛዜው ላይ የሚያስቀምጠው ነገር ይሆናል ማለት ነው። ኑዛዜ ውጭ በተቀመጠው ወይ ኢንቴስቴት ሳክሴሽን በሚለው ነገር ላይ ስንመጣ ወራሽ የሚሆኑ አካላት እነማን ናቸው የሚለው ነገር አውራሽ ሳይናዘዝ የሞተ እንደሆነ የተቀመጡ በሕጉ ላይ የተቀመጡ ነገሮች አሉ። 842 አካባቢ በፍትሐ ብሔር ሕጋችን ላይ የመጀመሪያው የወራሽ አካል የሚሆኑት ልጆች ናቸው ማለት ነው። ሟች ሲሞት ልጆችን ጥሎ የሞተ እንደሆነ ያን ምንም አይነት ቅድመ ሁኔታ ወደ ጎን ወደ ላይ ሳይሄድ ሆሪዞንታሊም ወደ ላይ ቨርቲካልም ሳይሄድ ዳይሬክት ወደ ታች ቀጥታ የመጀመሪያ የእሱ ልጆች የሆኑት የሟችን ንብረቶች የመውረስ የመጀመሪያ መብት አላቸው ማለት ነው። ከዛ ባሻገር ደግሞ በሁለተኛ ደረጃ ላይ ሟች ልጅ የሌለው እንደሆነ ልጅ ሳይወልድ የሞተ እንደሆነ ምንም አይነት ነገር የሌለው እንደሆነ በሁለተኛ ደረጃ ላይ ልጆች ከሌሉት የሁለተኛ ደረጃ ወራሽ ተብሎ የተቀመጡት የሟች አባትና እናት ይሆናሉ ማለት ነው። የእሱ ወላጆች ይሆናሉ። የሟች አባትና እናት የሌሉ እንደሆነ ቀደም ሲል እንደገለጽኩት ልጆች የሌሉት እንደሆነ የሟች አባትና እናት የሌሉ እንደሆነ
ቀጥታ አያት ሆነውት የሟች አያቶች የሟች ሶስተኛ ደረጃ ወራሾች ሆነው ይቀርባሉ። ስለዚህ ወደ ሟች አያቶች የውርስ ሀብቱ ይተላለፋል ማለት ነው። የሟች አያቶች የሌሉ እንደሆነ በአራተኛ ደረጃ ላይ ወደ ሟች ቅድመ አያት ወይም አራተኛ ደረጃ ወራሽ ወደሚባለው ወደ እነሱ የውርስ ሀብት የሚተላለፍበት ሁኔታ እንዳለ የቤተሰብ ሕጋችን ላይ በግልጽ ተቀምጧል። የሟች ቅድመ አያት ወይም አራተኛ ደረጃ ወራሽ የሌለ እንደሆነ ሀብቱ ወደ መንግስት ሊተላለፍ እንደሚችል በግልጽ ተቀምጧል ማለት ነው። ውርስ በሁለት አይነት መንገድ እንደሚካሄድ ነው አሁን የሰጡን ትምህርት። አንደኛው በኑዛዜ፣ ሁለተኛው ደግሞ ያለ ኑዛዜ ከሆነ ደግሞ ያው ተወላጅ የሆኑ ወይም ደግሞ የቅርብ ዘመዶች ሀብቱን መውረስ እንደሚችሉ ነው የተቀመጠው እና አንዳንድ ጊዜ የኑዛዜ ውርስ በቤተሰብ መካከል አንዳንድ ጭቅጭቅ ሲፈጠር ይታያል። ምናልባት አባት ወይም ሟቹ 5 ልጆች ለምሳሌ ካሉ ከ5ቱ ለአንዱ ብቻ ቢሰጥ ሌሎቹ እኛም ደግሞ ይገባናል እንዴት እንደዛ ሊሆን ይችላል በምን መልኩ የሚያደርጉት ክርክር ሊኖር ይችላል እና ፍርድ ቤት አካባቢ ያጋጠመው ነገር ሊኖር ይችላል እና ይሄ በህግ ቋንቋ እንዴት ነው ሊታረቅ የሚችለው? አንድ አባት ለምሳሌ ለወደደው ልጅ ወይም ለወደደው ዘመድ ከልጆቹ እንደውም ለሌላው አሳልፎ ቢሰጥ በኑዛዜ ህግ ይህንን እንዴት ነው የሚያየው? መልካም ትክክል ነው። ጥሩ ጥያቄ ነው። ኑዛዜ ላይ በተመለከተ እንደ ፍርድ ቤታችን ላይ እኛም ከምናያቸው ነገሮች ውስጥ አንደኛው ችግር እርስዎ የሚያነሱት ጥያቄ ነው። ከዛም ባሻገር በራሱ በኑዛዜ ደረጃ ላይ በምንመጣበት ጊዜ በህጉ ላይ ኑዛዜን ቅድም ውርስ የሚባለው ነገር በሁለት መንገድ ነው ያየነው። በኑዛዜና ያለ ኑዛዜ የሚለውን አይተናል። አሁን ወደ ኑዛዜ ወደሚለው ነገር ውስጥ አሁን ገብተን እያወራን ነው። ኑዛዜ የሚባለው ነገር በራሱ 3 አይነት ኑዛዜ አለ። አንደኛው ፐብሊክ ዊል ይለዋል 880 የፍትሐ ብሔር ሕጋችን ላይ ጀምሮ ስንመለከተው ፐብሊክ ዊል የምንለው ነገር እናያለን። ይህ ማለት ግልጽ የሆነ ኑዛዜ ማለት ነው። ግልጽ የሆነ ኑዛዜ። ይህ ኑዛዜ በራሱ የሚያካትታቸው በጣም በርካታ ነገሮች አሉ። ኑዛዜ በራሱ የሚያካትታቸው ነገሮች አሉ። ሁለተኛው ደግሞ ሆሎግራፊክ ዊል የሚለው ነገር አለ። ይህ ማለት በተናዛዡ ጽሑፍ በሱ ብቻ ተንተርሶ እሱ ጽፎን ኑዛዜውን እሱ ራሱ የሚጽፈው የውርስ ሂደት ወይም የኑዛዜ ሂደት የምንለው ነው። ሶስተኛው ደግሞ የቃል ኑዛዜ የምንለው ነገር አለ። የቃል ኑዛዜ ማለት ኦራል ዊልስ የምንለው ነገር አለ። ይህ ደግሞ ራሱን የቻለ የኑዛዜ አይነት ነው። ወደ ግልጽ የሆነ ኑዛዜ በምንመለከትበት ጊዜ አንደኛ ሊያካትት የሚገባቸው ነገሮች አሉ። አንደኛ ምንድነው? በኑዛዜው ላይ አንደኛ ኑዛዜው በራሱ በጽሁፍ መሆን መቻል አለበት። ግዴታ ሆኖ የተቀመጡት ኑዛዜው በጽሁፍ መሆን መቻል አለበት አንደኛ። ሁለተኛ በኑዛዜው አናት ላይ ርዕስ ላይ ይህ ግልጽ የሆነ ኑዛዜ ነው ተብሎ በግልጽ መጻፍ መቻል አለበት። ሶስተኛ በኑዛዜው ላይ 4 ምስክሮች ሊቀመጡበት፣ ሊሰፍሩበት፣ ሊያዳምጡ፣ ለመናገር የሚችሉ ሰዎች ሊኖሩበት ይገባል። ይህ ብቻ አይደለም። በኑዛዜው ላይ እነዚህ 4 ምስክሮች ባሉበት ተነቦ ተፈርሟል የሚባሉ ነገሮች መቀመጥ መቻል አለባቸው። እነዚህ ባልተቀመጡበት አንድ ሰው ከሜዳ ተነስቶ ለልጁ ተናዝዣለሁ ቢል የትኛውም ህግ ተቀባይ በየትኛውም የህግ ስርዓት ተቀባይ ሊኖረው አይችልም። ይህ ሊሆንበት የሚችልበት ትልቁ ምክንያት አንዴ ሟች ከሞተ በኋላ ሟችን አንስቶ መጠየቅ አይቻልም። ኢምፖሲብል ነው፣ የማይቻል ነገር ነው። ስለዚህ ይህንን ማድረግ ስለማይቻል ቀደም ተብሎ የሚቀመጡ ነገሮች ክራይቴሪያቸው በጣም ስትሪክት መሆን ስላለባቸው ተብሎ የተቀመጡ ነገሮች ናቸው። ወደ ሆሎግራፊክ ዊል ወይም ወደ ተናዛዡ በራሱ የሚያደርገው ኑዛዜ በተመለከተ የምናየው ነገር ራሱ ብቻውን ጽፎ ይህ ውል ኑዛዜው ብቻውን የሚያስቀምጣቸው በጽሁፍ ራሱ የሚያስቀምጣቸው ነገሮች እንደሆነ ያለምንም ማስረጃ ማለት ነው። በራሱ የእጅ ጽሁፍ ቀጥታ ጽፎ ኑዛዜ ከለ ይህንን ተናዝዣለሁ የሚላቸው ነገሮች የሚያስቀምጣቸው ሂደቶች ናቸው። ሶስተኛ ላይ የቃል ኑዛዜ የምንለው ነገር አለ። የቃል ኑዛዜ የምንለው ነገር ወደዛ ስንመጣ የቃል ኑዛዜዎችን በተመለከተ የእኛ ህግ ላይ በጣም እዚህ ጋር ነው ትልቅ ችግር የተፈጠረ ያለው። እንደ አካባቢ እንደ ማህበረሰብ አብዛኛው ሰዎች በቃል ኑዛዜ የሚያስተላልፉት በቃ የነን መሬት እከሌ ይውሰድ፣ የነን እንትን እከሌ ይውሰድ፣ መኪናው ያለው ንብረት ሊሞት ሲል ወደ መሞቻው አቅራቢያ ነው ሀብቱ የሚያከፋፍለው ያው በቃል። ነገር ግን በቃል የሚደረጉ ኑዛዜዎች ምን መምሰል አለባቸው የሚለው ነገር ስንመለከት በህጋችን ላይ በግልጽ ያስቀመጣቸው 3 ነገሮች ላይ ብቻ ያስቀመጠው። ከዛ ውጪ ማንም ሰው
በየትኛውም ጉዳይ ላይ በቃል ኑዛዜ ሊናዘዝ እንደማይገባ ያስቀምጣል። አንደኛው በቃል ሊናዘዝ የሚገባው ወይም ሕጉ የፈቀደው አንድ ሰው ሊናዘዝ በቃል ያለ ጽሑፍ በቃል ሊናዘዝ የሚገባቸው አንደኛው ነገር ስለ ቀብር ስነ ስርዓቱ ነው። የት ሊቀበር እንደሚችል እንዴት ሆኖ መቀበር እንደሚችል ስለዛ መናዘዝ ይችላል በቃል። ከዛ ውጪ አንድ ሰው በቃል ሊናዘዝ የሚችለው ከኢትዮጵያ ከ500 ብር በላይ ባልሆኑ ጉዳዮች ንብረቶች ላይ በቃል ሊናዘዝ ይችላል። ንብረቱ ከ500 ብር በላይ ባልሆነ ጉዳይ ላይ ንብረቱ በነዛ ነገሮች ላይ በቃል ይሄ ንብረት ለከሌ ታልፊ ብሎ መናዘዝ ይችላል። ከዛ ባሻገር ሶስተኛ ላይ ስለ ልጆቹ አሳዳጊ ሞግዚት በተመለከተ እነማን ናቸው ሀብቴ ሊወርሱ የሚችሉት ማነው ልጆችን ማን ሊያስተዳድር ይችላል የሚለው ነገር ሊናዘዝ ይችላል። ስለዚህ እነዚህ ብቻ በቃል ሊናዘዝ ይችላል። ከነዚህ ውጪ ግን ይሄ አንዳንድ ጊዜ የምንላቸው ነገሮች አሉ፣ በቃል ሊናዘዝባቸው ሁኔታዎች አሉ። እነኛ በሕግ ዘንድ ተቀባይነት የላቸውም። ወደ ጥያቄው ስመጣ አንዳንድ ጊዜ ሟች ከአራቱ ልጆች ለአንዱ ብቻ የሚናዘዝበት ሁኔታ አለ፣ ለሁለቱ ብቻ ሊናዘዝ የሚችልበት ሁኔታ አለ። እንዲሁም ጭራሽ ለነሱ ለሁሉም ትቶ ለሌላ አካል የሚናዝባቸው ሂደቶች አሉ። እነኚህ በውርስ ሕጎች ላይ ምን ይመስላሉ ወደሚለው ነገር ስንመጣ ሟች እንደፈለገው በፈቀደ በራሱ ፍላጎት ተነሳስቶ አይ አንተ አትወርስም ያለ ዘሎ ሌላውን የሚያወርስበት የሕግ ስርዓት የለንም። በግልጽ መታወቅ ያለበት ነገር ይሄ ነው። አንድ ሰው ዲሰርሽን ነው ያገላል። ዲሰርሽን ከውርስ መንቀል ማለት ነው። ከውርስ ሲነቅል የራሳቸው ሆነ ግራውንዶች የተቀመጠባቸው ሂደቶች ይኖራሉ አሉ። ስለዚህ ያንን ተከትሎ ነው እንጂ ዝም ብሎ ከሜዳ ተነስቶ ልጆችን አንተ አትወርስም አንተ ትወርሳለህ ብሎ መለየት አይችልም። በመሰረቱ ሰዎች የውርስ አካል ወይም ላይወርሱ የሚችልባቸው ምክንያቶች አሉ። አንደኛው በፍትሐ ብሔር ሕጋችን ላይ 837 ላይ እንደተቀመጠው አባቱን የገደለ እንደሆነ ወላጆቹን የገደለ እንደሆነ የሀብት ተካፋይ አይሆንም። ሁለተኛ ደግሞ እነዛን ለመግደል ወይም ከእሱ ጋር አብሮ ሊወርሱ የሚችሉትን የገደለ ወይም እነዛን ለመግደል የሞከረ እንደሆነ የውርስ ተካፋይ ሊሆን አይችልም፣ ከውርስ ይነቀላል። ይሄ ብቻ አይደለም፣ በዛ በተቀመጠው መሰረት የሞት ፍርድ የሚያስቀጣ ፍርድ በእነኛ ሰዎች ላይ በሐሰት ተነሳስቶ የመሰከረ እንደሆነ ከዛ ባሻገር በሐሰት ተነሳስቶ በሐሰት ምስክርነት እነኛ ሰዎች ላይ የራሱ ወላጅ ወይም ከእሱ ጋር አብሮ ውርስ የሚካፈሉትን በሐሰት ምስክርነት ቀርቦ 10 ዓመትና ከዛ በላይ የሚያሰጥ ፍርድ ያሰጥ እንደሆነ እነኚህ ይሄ ሰው የውርስ ተካፋይ ሊሆን አይችልም ማለት ነው። ስለዚህ ውርስ ተካፋይ የማይሆንባቸው ምክንያቶች የተቀመጡ አሉ እና ከዛ ውጭ ዝም ብሎ ተነሳስቶ ከሜዳ ተነስቶ ሰውን ከውርስ መንቀል አይችልም ማለት ነው። ከዚህ ጋር ተያይዘው እንግዲህ አንዳንድ ጊዜ ምናልባት ባለቤቱ ሞቶ ንብረቱን የሚወስድ ሰው ወይም ደግሞ ልጆች በሕግ የተቀመጡ በሕግ የሚፈቀድላቸው ወይም መብታቸው ማግኘት የሚችሉ ሰዎች እንደሚወርሱ ተቀምጧል እና ከዚህ ውጭ አንዳንድ ጊዜ የሚፈጠረው ነገር አለ። ለምሳሌ በሕይወት ሟቹ በሕይወት እያለ ያልታወቀ በቤተሰብ በዘመድ ያልታወቀ ግን ከሞተ በኋላ ተወላጅ ነኝ ብሎ የሚነሳ አካል ሊኖር ይችላል እና ይሄ ከሕግ አንፃር እንዴት ነው ሊታይ የሚችለው? እኔ ወራሽ መሆን አለብኝ፣ ልጁ ነኝ፣ እንደዚህ ያለ ቦታ ተወልጄ ነው የቆየሁት፣ እዚህ ከእናንተ ጋር ባልኖርም እኔ እንዲህ ያለ ቦታ ላይ አባቴ ብሎ በእሱ ነው የሚጠራው፣ ስለዚህ እሱ ይህንን ያቀኛል ብሎ ብነሳ ሕጉ ይህን እንዴት ነው ማስታረቅ የሚችለው ባለመብት ማድረግ የሚችለው? እሺ መልካም። ቅድም እንደገለጽኩት የመጀመሪያ ደረጃ ወራሾች ልጆች ናቸው። ይችን ብዙዎች ጠንቅቀው ያውቃሉ። ይችን አብዛኛው ሰው ያውቃል። ያው አባት ሲሞት ልጆች ወራሾች እንደሆኑ ይታወቃል። ነገር ግን አባት በሕይወት እያለ ከአባት ጋር ግን ሳይኖር ቀርቶ ነው ከኋላ ደግሞ አባት ከሞተ በኋላ እኔ ልጁ ነኝ ብሎ የሚመጡ አሉ። ትክክል ነው፣ ተገቢ ነው፣ ይመጣሉ። በመጀመሪያ ደረጃ ለመታወቅ ያለበት ይህ ሰው የአባት ልጅ መሆን አለመሆን ቀጥታ ይነቅልና ወዴት ወስደናል? እኛን ከውርስ ሕጉ ወደ ቤተሰብ ሕጉ ይወስደናል። አንድ ሰው ፓተርኒቲ ይለዋል እኛ የቤተሰብ ሕግ ላይ። አንድ ሰው የአባትነትን ጉዳይ በተመለከተ በምን አይነት መንገድ ነው ፕሩፍ ሊያደርግ የሚችለው? የእናትነት ጉዳይ በተመለከተ ኦንሊ አድሚሽን ነው፣ ማመን ነው። እናት እንደወለደች ልጇ ከእሷ እንደተወለደ ምንም የሚያጭቃጭቅ ነገር አለ ብዙ ጊዜ በፍትሐ ብሔር ሕጋችን በቤተሰብ ሕጋችን ላይ። ነገር ግን አባትነት ጉዳይ ላይ በምንመጣበት ጊዜ አባትነት እሱ የልጁ አባት ነው ወይም እሱ የልጁ ልጅ ነው የሚለው ነገር መጀመሪያ ፕሩፍ መደረግ አለበት።
ይህ ባልጠረበት ዝም ተብሎ አንተ የውርስ አካል ነህ አይደለም አይባልም። ኦኬ ፕሩፍ ተደረገ። ፕሩፍ እናደርግበት ወይም የምናጣራበት ቤተሰብ ህግ ስርዓታችን ደግሞ የተለየ ነው። አንደኛ እሷ ከሌላ ሚስትም ሊወልድ ይችላል፣ ከእሷ ከራሷ የወለደም ሊሆን ይችላል። ነገር ግን በሰዓቱ በባልና በሚስት መካከል የነበረ ሪሌሽንሺፕ ምን ይመስላል፣ እንዴት ሆኖ ሲኖሩ ነበረ፣ እሱ ከእሷ ጋር ምን ያህል ጊዜ ኖሮ ከዛ በኋላ ምን ያህል ጊዜ ተወለደ የሚሉትም በህግ በማስረጃ የምናይባቸው ሂደቶች አሉ። በዛ ተጠርቶ አባትነቱ ወይም እሱ የልጅ አባት የሟች ልጅ ነው ወይም አይደለም ተብሎ በቤተሰብ ህጉ መሰረት ተንተርሶ ውሳኔ ይሰጥበታል። ልጅ ሆኖ ከተገኘ ደግሞ ልጅ እንደመሆኑ መጠን ማግኘት የሚገባውን ሀብት የሚከለክለው ነገር አይኖርም። እኛ ግን ምንድን ነው የሚለው ልጁ ነው አይደለም፣ ልጅ ከሆነ ሊወርስ ይገባል። ስለዚህ ልጅ ነው አይደለም የሚለው ነገር በቤተሰብ ህጉ ማስረጃ መሰረት ታይቶ ውሳኔ የሚያገኝበት ሂደቶች ይኖራሉ። ነገር ግን ልጅ ሆኖ ከተገኘ ኤክስ የዋይ ልጅ ነው ከተባለ በፍርድ ውሳኔ ካገኘ የዋይ ልጅ ነው ከተባለ ራይት ኢሚዲየትሊ ፕሮሰሲንግ ይጀምራል ማለት። ስለዚህ ያ ስለሆነ በዛ ታይቶ ስለዚህ ይሄ ልጅ ምናልባት ከሌላ አካባቢ መጥቶ ወይ እዛም ሊኖር ይችላል። ግን በመጀመሪያ ደረጃ ሟቹ የእሱ አባት ስለመሆኑ በቤተሰብ ህግ እንደገና ታይቶ ተጣርቶ ነው ወራሽ መሆን የሚችለው ማለት ነው። በጣም እሺ። እንግዲህ ሌላው ከዚህ ጋር የሚያያዝ ነገር ምንድን ነው? ለምሳሌ በአንድ ቤተሰብ ውስጥ አብሮ የሚኖር በጉድፈቻ የሚኖር ልጅ ሊኖር ይችላል። ከልጅነቱ ጀምሮ እና አባቱ ሌላ አባት ሌላ እናት የማያውቅ ግን አብሮ ያደገ በዛ በሟቹ አስተዳዳሪነት የሚኖር ልጅ ሊኖር ይችላል እና ከሟቹ በኋላ የዛ ልጅ ወይም ደግሞ የዛ ሰው ዕጣ ፈንታ ምን ሊሆን ይችላል? በህጉ የወራሽነት መብቱ እንዴት ነው የሚታየው? የጉዲፈቻ ልጅ በነገራችን ላይ ጉዲፈቻ ልጅ የውርስ መብት አለው። ይሄ ደግሞ ወደ ቤተሰብ ህግ ይወስዳል። ጉዲፈቻ በተመለከተ ቤተሰብ ህጋችን ላይ ከ200 ምናምን አንቀጽ ጀምሮ በደንብ የተቀመጠ ነገር አለ። ጉዲፈቻ ሲባል እንደ ልጁ አድርጎ ለማሳደግ እንደ ልጁ አድርጎ ለማስኬድ ጭምር። ይሄ ማለት በነገራችን ላይ የሀብትን ተካፋይ ነው የሚሆነው። የሀብት ተካፋይ ሌላ ልጅ ዝም ብሎ ቤቱ ማሳደግና ጉዲፈቻ ልጅ አድርጎ ማሳደግ ይለያያል። ደፍኒትሊ ይለያያል። ስለዚህ ነው ጉዲፈቻ አንድ ሰው በፍርድ ቤት አሳውቆ በውልና ማስረጃ ወስዶ በፍርድ ቤት ወስዶ ኮንፊርም አድርጎ እንደ ልጁ አድርጎ ለማሳደግ ወስዶ የሚያደርግበት ምክንያት ትልቁ ራይትን ጭምር ትራንስፌር ሊያደርግለት ስለተፈለገ ነው። ስለዚህ ጉዲፈቻ በዛ ልክ ነው የሚታይበት መንገዱ ማለት ነው። ስለዚህ እኛ ጋር ኬሱ የመጣ እንኳን ባይሆንም ከጉዲፈቻ ጋር ተያይዞ በጉዲፈቻ የዚህ አካል ሆኛለሁ የእሱ ልጅ ሆኛለሁ፣ ስለዚህ እሱ ሞቷልና ለእኔ መፍቶ ይተላለፍኝ የሚል አካል ስቲና የመጣልን ነገር የለም። እነኛም አካል ልጆች ልጆች ደግሞ አይ እሱ ሊወርስ አይገባም ብሎ የመጣ ክርክር አካል ባይኖርም፣ ነገር ግን እንደ ህግ የተቀመጠው ነገር ምንድን ነው? ጉዲፈቻ ነገሮች የሟችን ንብረት ሊወርሱ እንደሚገባ በግልጽ እኩል መብት አለው ማለት መፍት ራይት አለው። ተመልካቾቻችን እስካሁን ድረስ ቆይታ ያደረግነው ከአርባ ምንጭ ዙሪያ ፍርድ ቤት ፕሬዝዳንት ጋር ከአቶ አድማሱ ዘገየ ጋር ነው። ሀብትን ወይም ንብረትን የማስተላለፍ ህግ ወይም ደግሞ የውርስ ህግ ምን ይላል? አውራሽ ማን ነው? ወራሽ ማን ነው? በሚለው ዙሪያ ላይ እስካሁን ድረስ ቆይታ አድርገናል። አሁንም ፕሮግራማችን አላበቃም፣ ይቀጥላል። ስለዚህ ፕሮግራማችን እስከሚያልቅ ድረስ በቀሪው ጊዜያችን ሁሉ ከኛ ጋር እንድትሆኑ አሁንም በአክብሮት እንጋብዛለን። እስካሁን ድረስ ስለሰጡን ማብራሪያ በጣም እያመሰገን አንዳንድ ከዚህ ከውርስ ጋር ተያይዞ በባህላዊ መንገድ የሚሰሩ ስራዎች አሉ። እንደ የማህበረሰቡ ሁኔታ ባህላዊ የአወራረስ እንትኖቹ የተለያዩ ናቸው። አንዳንድ ቦታ ላይ አባት ወይም ሟቹ ለመጀመሪያ ልጁ ብቻ ውርስ የሚተላለፍበት ባህልም ያለበት አካባቢ አለ። አንዳንድ ቦታ ላይ ደግሞ ለመጨረሻ ልጁ ቤቱንም ሀብቱንም የሚያወርስበት ሁኔታ ይኖራል። አንዳንድ ጊዜ ደግሞ ሴቶች ውርስ መካፈል የለባቸውም፣ መውረስ ያለበት ወንድ ብቻ ነው የሚባልበትም ሁኔታ ያለበት ማህበረሰብም አለ በባህላዊ መንገድ። እንደገናም ደግሞ
ወንድ ባለበት ሴት ልጅ መውረስ አትችልም። የሙሉ ባህላዊ እንትኖች አሉ። ሀብትን የማውረስ ባህላዊ ህግ አለና ምናልባት እነዚህ አይነት ሁኔታ በባህል የሚደረግ ውርስ በባህሉ በአካባቢው ማህበረሰብ የተከበረ ቢሆንም ምናልባት እንዲህ አይነት ነገር ውዝግብ ፈጥሮ ወደ እናንተ ፍርድ ቤት ከመጣ እንዴት ነው ፍርድ ቤቱ ማስተናገድ የሚችለው? መልካም። ያው እንደ ፍርድ ቤት እኛ ልናስተናግድ የምንችለው ብዙ አይነት የባህል ስርዓቶች አሉ። ውርስን የሚያሳርፉበት በየአካባቢው ማህበረሰብ ስፔሻሊ በአብዛኛው ሲታይ ሴቶችን ከውርስ የመንቀም ሁኔታዎች የሚታዩበት ሁኔታዎች አሉ። ይህ ማለት አንደኛ በኑዛዜ ማለት ነው። ሟች ራሱ ሴት ልጆችን ትቶ ለወንድ ልጆች ብቻ የሚናስበት ሁኔታ አለ። ይህን እንኳን ትተን ሟች ያለ ኑዛዜ የሞተ እንደሆነ ኑዛዜ ሳያደርግ የሞተ እንደሆነ ያለ ኑዛዜ በምንሄድበት ጊዜ በአለ ኑዛዜ ቅድም ባስቀመጥነው መሰረት የሚደረጉ በውርስ ስርዓት ላይም ሰዎች ወይም ወራሾች በመካከላቸው ሴት ልጆችን የሚነግሩበት ሁኔታዎች አሉ። በመሰረቱ በውርስ ህጋችን ላይ ሴት ወንድ ብሎ የለየው ነገር የለም። ማንም ሰው ነው የሚለው ማንም ሰው በውርስ ጉዳይ ላይ ሴት የሚሆን ወንድ የአባት የእናት ንብረት ኢኳል ዊዝአውት ኤኒ ኤክሰፕሽን ማለት ነው ሊከፋፈሉ እንደሚገባ አስቀምጧል። ይህንን የሚጻረር የትኛው ባህል ስርዓት ተቀባይነት አይኖረውም። ይህ ህግ የጸደቀው በተወካዮች ምክር ቤት ነው። የእኛ ፍትሐ ብሔር ህጋችን ደግሞ የወጣው በ1952 ዓ.ም የወጣ ህግ ነው። ስለዚህ የትኛውም ነገር በባህላዊ ስርዓት መሰረት ጥሶ የህግን ስርዓት ጥሶ የሚመጣ ጉዳይ ካለ እኛ ያለን የስራ ኃላፊነት ከህግ አንጻር ይህ ባህላዊ ስርዓቱ ከህግ አንጻር ምን ይመስላል ብለን ስንመለከት ህጉን የሚጻረር ከሆነ ህጉን ብቻ ፕሪቬን ያደረገን የምንሄድበት ህጉን ተከትለን ውሳኔ እየሰጠንበት ሁኔታዎች ይኖራሉ። ቅድም እንደጠቀስከው ሟች ኖት ኦንሊ ላሉት ከአምስቱ ወራሾቹ ለአንዱ ብቻ አይደለም፣ ለአምስቱ እንኳን ሰጥቶ ለአንደኛው አብዝቶ የሰጠ እንደሆነ ኮምፕሌን ካላቸው በህግ ስርዓት የምናይበት ሂደት አለ። ለምሳሌ መኪና ቤት ያለው ለአንደኛው ዝም ብሎ ትንሽ ሱቅ ነገር ሰጥተው ለሌላው ትልቅ ቪላ ቤት ምናምን አውርሶ የሄደ እንደሆነ ከውርስ ህግ አንጻር የተገቢ ነው የሚለው ነገር በደንብ ይታይ። ለእኛ ለዳኞች ኦፖርቹኒቲ ይከፍታል። ማንም መፍትሄ ነው ብሎ ራሱን ምንም የራሱ መብት ቢሆንም የራሱ ንብረት ቢሆንም ነገር ግን በሚያስተላልፍ ጊዜ ፌር ነው። አሁን የኛ ውርስ ህጋችን ነገሩ ፌር ይሆን ነው፣ ጀስቲስ ይሆን ነው። ይህን ጀስቲፋይ ለማድረግ ነው። በወራሾች መካከል ላይ ግጭት እንዳይፈጠር፣ በወራሾች መካከል ላይ እንትን ነገር እንዳይፈጠር፣ ጭቅጭቅ እንዳይፈጠር ነው ዋናው ኦብጀክቲቭ። ይህንን ለማስኬድ ዝም ብለው አንድ እንትን ብሎ አንዱ ብቻ ሰጥቶ የሚሄድበት ሁኔታ እንዳይፈጠር ፌር ሆነ ጀስቲስ ሆነ ልክ እንዲሄድ የራሱ ፕሮቴክሽን የሚያደርግ ስለሆነ በዛ የሚታይ ነገር ይሆናል። ጀነራሊ እየሰጠ ለአንተ እንደዚሁ የተባለ የሚሄድበት ኖት ኦንሊ እሱ ብቻ ነው። ስጦታ ኢቭን እንኳን ስጦታ በህይወት ያለ ለአንዱ ሰጥቶ በውርስ ሂደት ላይ የሰጠው ማለት ስጦታውን የተቀበለው አካል ወይ የወሰደው ልጅ በውርስ ጊዜ ላይ የሱ ንብረት ታሳቢ ተደርጎ ሌላው መውረስ የሚችለው በስጦታ በህይወት እያለ የሰጠው ስጦታ እንኳን ቢኖር በውርስ ጊዜ የሰጠው ስጦታ የማይሰጠው ስጦታ ታሳቢ ተደርጎ ነው በውርስ ጊዜ ከነዛ ጋር ሊካፈል የሚገባው። ያን ሪጀክት ተደርጎ እንደ አዲስ ሊካፈል ይችላል የሚለው ነገር አይኖርም። ይህን በግልጽ የተቀመጠበት ነገር አለ። ስለዚህ ይሄንን ስትመለከት በድረስ ታስብ ራሱ እኮ ጀስቲፋይ ለማድረግ ነው፣ ፌርነስ እንዲኖር በነገሮች መካከል ላይ ኢኳል የሆነ ዲስትሪቢዩሽን እንዲኖር ለማድረግ የታለመ ነገር ነው። አንፌር ሆነ አንድ እሱ ነገር አምጦኝ ነበረ እሱ እኮ አስታማኝ ነበር እሱ እኮ አልጠየቀኝም የሚል ነገር በህግ ደረጃ ስትመጣ ይሄ ተገቢ ነው አይደለም የሚለው ነገር ተመዝኖ የሚታይ ነገር ስለሆነ በዘፈቀደ ዝም ብሎ የሚደረግ ነገር አለ ማለት ነው። ስለዚህ ምንድነው ሀብት እኛ ኢቭን እንኳን ኖረ በህይወት ያለን እንኳን ሀብታችን ለመጠቀም ሪስትሪክሽን አለ። ማንም መኪና ላይ ብሎ የግራ መስመር ትቶ በቀኝ መስመር መንዳት አይችልም። ማንም አይ ብር ይዣለሁ የራሴ ብር ብሎ ማቃጠል አይችልም። ሪስትሪክሽን አለ፣ ገደብ አለ። ጀስት ላይክ እንደዛ ምንድነው ሀብቱን ትራንስፌር ሲያደርግ በውርስ ህግ ላይ ሪስትሪክሽን አለ። እንዴት ነው የሚያስተላልፈው፣ በምን አይነት መንገድ ነው የሚለው ነገር ኑዛዜ እንኳን ሲሰጥ
ኑዛዜውን ፍርድ ቤቶች እንኳን አሜንድ የማድረግ ስልጣን አላቸው፣ ሪጀክት የማድረግ ስልጣን አላቸው። ይህ ኑዛዜ እንኳን ቅድም የተቀመጠው ክራይቴሪያ እንኳን ያሟላ ቢሆን እንኳን ይህ ኑዛዜ ከዚህ አንጻር ልክ አይደለም ብሎ ፍርድ ቤቱ ያን ኑዛዜ ኢንቫሊድ ተቀባይነት አይኖረውም ብሎ ሊሰርዝ የሚችልባቸው ግራሞች በደንብ በሰፊው ተቀምጠዋል። ስለዚህ አንድ አውራሽ የመጣው ነገር በሙሉ አይ ይሄ ለክሊንካ ብሎ የሚልበት ነገር ሳይሆን ባህላዊ ስርዓት ባህል እንግዲህ ይለያያል። አንዱ ከአንዱ የሚለያይ ነገር ስለሆነ በዛ ወደ ህግ መሰረት ስንመጣ ግን ህጉ ደግሞ ሀገር አቀፍ ስለሆነ ያቅፋል። በዛ ህግ ሊመራ ይገባል። በህግ ዘንድ ወጥ ይሆናል። ወጥ ነው የሚሆነው። ምንም እንትን እኛ እዚህ ወረዳ ፍርድ ቤት ላይ የወሰንነው ፌዴራል ጠቅላይ ፍርድ ቤት ላይ የሚታየው ፌዴራል ጠቅላይ ፍርድ ቤት ላይ የሚታዩት ጉዳይ ደግሞ የአርባ ምንጭ ዙሪያ ፍርድ ቤት ጉዳይ ብቻ ነው። ከየሀገሪቱ የተውጣጡ ጉዳዮች ላይ ፌዴራል ጠቅላይ ፍርድ ቤት ላይ ይታያል። ይሄ ምንድነው ወጥ በሆነ ህግ ሀገራችን ስለምትመራ ማለት ነው። ያ ስለሆነ በዛ ልክ ነው። በመጨረሻ ደረጃ አንድ የቀረ ጥያቄ ምንድን ነው? ምናልባት ሟቹ ንብረት አለው ግን ልጅም የለውም በቅርብ ዘመድም የለውም፣ ግን አብሮ የሚኖር ሰው ይኖራልና አብሮ ወይም በሰራተኝነትም ሊሆን ይችላል ወይም ደግሞ ተጠግቶ የሚኖርም ሰው ሊሆን ይችላል። አብሮ የቆየ ሰው ካለ ይህን ንብረት ወራሽ ከሌለው ህጉ እንዴት ነው የሚያየው? ያ አብሮት የሚኖረው ሰው ጉድፈቻም አይደለም በአደራ የተሰጠም አይደለም፣ ግን አብሮ ይኖራል። ለረዥም ጊዜ አብሮ ኖሯል ይባላል። እዛ ቤት ውስጥ ምግብ በመስራት ይሆናል፣ በተለያየ አገልግሎት አብሮ ተደጋግፈው ሲኖሩ ሟቹ ይሞታል። ሟቹ ከሞተ በኋላ ደግሞ ወራሽ የሚባል ነገር ቅድም እርሶ ባስቀመጡት መሰረት ልጅም ደረጃ ይሁን በዝምድናም ወደ ላይም ወደ ታችም ወደ ጎንም ወራሽ ከሌለ የዚህ ሰው መብት እንዴት ነው የሚታየው? ወራሽ ሊሆን አይችልም ወይ? አለዛ ግን የሰውየው ሀብት ለማን ነው መሆን የሚችለው የሚለው መልካም። አንደኛ ቅድም እንደተቀመጠው የሟች ወርታች ወይም ወደ ላይ የሚቆጠሩ ተወላጆች ወርታች የሚቆጠሩ ተወላጆች ወደ ላይ የሚቆጠሩ ወላጆች ይለሉ እንደሆነ በአምስተኛ ደረጃ ላይ በፍትሐ ብሔራችን ላይ 852 ላይ አይ ቲንክ የተቀመጠው እዛ አካባቢ ጋር መንግስት ንብረቱ እንደሚወርስ ነው የተቀመጠው። ከዛ ውጭ ስለዚህ አይነት ነገሮች የሚያወራው ነገር በህግ ደረጃ ላይ የተቀመጠ ነገር የለም። ነገር ግን ወደ ገጠር መሬት አስተዳደርና አጠቃቀም አዋጅ አካባቢ በምንመጣበት ጊዜ አንድ ሰው ወደ ከሟች ጋር አብሮ ሲጠቀም የነበረ አብሮ ከሱ ጋር ያንን ንብረት የዛን ንብረት ተጠቃሚ ሆኖ የኖረ እንደሆነ የዛ ስቴት የዛን ንብረት ተጋርቶ ከሱ ጋር አብሮ ሲኖር በዛ ሲታደር የነበር እንደሆነ የዛ የውርስ አካል ሊሆን እንደሚገባ ያስቀምጣል። ምክንያቱም ከዛ ተጠቃሚ የዛ የንብረት ተጠቃሚ እንደሆነ ያንን ከእንትን የሚመጣው ነገር ከሱ ጋር ከሟቹ ጋር አብሮ ሲሰራ አብሮ ሲጠቀም ነበረበት ንብረት የሆነ እንደሆነ በገጠር መሬት አዋጁ በምንሄድበት ጊዜ የውርስ ተካፋይ የመሆን እድል አለው በዛ መንገድ ከተሄደ ማለት ነው። ነገር ግን በውርስ ህጉ ላይ በተመለከተ ቅድም የውርስ ህጋችን እንግዲህ እንዳስቀመጥኩት ስትሪክት ነው። በዛ በራሱ መንገድ ነው የሚመራው። በጣም አጨቃጫቂ የሆኑ የህግ እንትኖችም አሉበት። ከይርጋ ጋር ተያይዞ በጣም ሰፊ እንትኖች ያሉበት ነገር ነው እና በገጠር መሬት አስተዳደርና አጠቃቀም አዋጁ መሰረት ይህ ሰው የሀብት ተጋሪ የሚችልበት ግራውንዶች አሉ። እስካሁን ድረስ ሀብትን ወደ ሌላ ሰው የማስተላለፍ ከሟች ወደ ሌላው የቅርብ ዘመድ የማስተላለፍ ህጉ ምን ይላል፣ የውርስ ህጉ ምን ይላል በሚለው ላይ እስካሁን ድረስ ከኛ ጋር ቆይታ በማድረግ አድማጭ ተመልካቾቻችን ያሉትን እውቀት ስላካፈሉ የአርባ ምንጭ ዙሪያ ወረዳ ፍርድ ቤት ፕሬዝዳንት አቶ አድማሱ ዘገየ ከልብ እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። ውድ ተመልካቾቻችን ዛሬ በውርስ ህግ ዙሪያ ላይ ከአርባ ምንጭ ዙሪያ ወረዳ ፍርድ ቤት ፕሬዝዳንት ከሆኑ ከአቶ አድማሱ ዘገየ ጋር ያደረግነው ቆይታ ይህን ይመስል ነበር። ለዛሬው ያዘጋጀነው ፕሮግራም እዚህ ላይ ያበቃል። ካሜራማን ያዕቆብ ጌጃ፣ አርባ ምንጭ ዙሪያ ወረዳ ፍርድ ቤት የጋበዝናቸው እንግዳ ደግሞ አቶ አድማሱ ዘገየ እሳቸው ናቸው። እኔ ደግሞ በአቅራቢነት ገልገሉ አየለ እባላለሁ። ዛሬ ያዘጋጀነው ፕሮግራም እዚህ ላይ ያበቃ ቢሆንም በሌላ ጊዜ ደግሞ በሌላ ፕሮግራም እስከምንገናኝ ድረስ ደህና ቆዩ።